ጣናነሽ ሁለት ከምስራቅ ተነስታ ብዙ በየብስ ጉዞ ያንዳንዱን ጉዞዋንም በየቦታው እዚህ ደረሰች እየተባለች መጨረሻ መዳረሻውን ባህር ዳር ነበር ያደረገችውና ከዛም ጣናንና ማለት ጎርጎራንና ባህር ዳርን በማገናኘት የባህር ላይ ትራንስፖርትን ጀምራለች ማለት ነው። አቡነ ሐራ ድንግል ዘንዘልማ አካባቢ ለበርሜል ቅዱስ ጊዮርጊስ በጣም አስፈላጊ የሆነ በአሁኑ ሰዓት ዓለምም እየተመላለሰ ድንቅ የሰማዕቱ የቅዱስ ጊዮርጊስን ታምር እያየ እየተደነቀ ያለበትን ቦታ ለማየት ምቹ ቦታ ባህር ዳር ነው። በአቡነ ተክለ ሃይማኖት ልደትም ብዙዎች ኢትዮጵያ ደስ ተሰኝታለች ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በውቢቷ ከተማ ባህር ዳር እንገኛለን። ዛሬ ታህሳስ 24 2018 ዓመተ ምህረት ባህር ዳር እንገኛለን። ባህር ዳር ደግሞ ሁልጊዜ እንደምናውቀው ጣናን ተንተርሳ ያለች ልዩ ከተማ ናት። ብዙ ጊዜ ላይ ተመላልሼባታለሁ። ዛሬ ግን አንድ በጣም አስፈላጊ ነገር ለመናገር እወዳለሁ። ስለ ጣና ገዳማት፣ ሁለተኛ ደግሞ ባህር ዳር ለምን ትመቻለች ወይም ደግሞ በተለይ ከቤተ ክርስቲያን ጋር አያይዘን ለምን ቦታዎች ትመቻለች የሚለውን ነገር ነግራችኋለሁ ማለት ነው። እና ባህር ዳር በተለይ ጣናን ቅድም እንዳልኩት ጣናን ተንተርሳ ያለች ከተማ ናት። በውስጧ ወደ 37 ገዳማት አሉ። ጣና ማለት ጻዕነ ለማርያም በደመና ከሚለው ቃል የመጣ ነው። ስለዚህ በተለይ ጣና ቂርቆስን ካያችሁ ያ ቦታ እመቤታችን 3 ወር ከ10 ቀን ያረፈችበት ቦታ ነው። በዘንጌ ገባው ሲሉ አቡነ በትረ ማርያም የገቡበት ቦታ ነው። ሌላው ክብራን ገብርኤል አለ። የጣና እምብርት ደግሞ የሆነው ዳጋ እስጢፋኖስ አለ። ልክ የኢትዮጵያ እምብርት ማን ነው ኤረር እንደሆነ ማለት ነው በአዲስ አበባ። ስለዚህ ብዙ ጊዜ በሞገስ ቲዩብ በተለይ በኔ ቻናል የጣናን ገዳማትን ብዙ ጊዜ አሳይቻለሁ። እንግዲህ ጣናን ደግሞ አሁንም ስታዩት በዘንባባ ዛፎች ዙሪያዋን የተከበበች ናት። በጣም ውብ ናት። ይህን ቦታ ከሆነት አይኔ እንደሚያየው ቪዲዮ ራሱ ቢያየው በጣም እንደምትደሰቱ ተስፋ አደርጋለሁ ማለት ነው። እና ስለዚህ ለአቡነ ሐራ ድንግል ዘንዘልማ አካባቢ ለበርሜል ቅዱስ ጊዮርጊስ በጣም አስፈላጊ የሆነ በአሁኑ ሰዓት ዓለምም እየተመላለሰ ድንቅ የሰማዕቱ የቅዱስ ጊዮርጊስን ታምር እያየ እየተደነቀ ያለበትን ቦታ ለማየት ምቹ ቦታ ባህር ዳር ነው። አዎ ጎንደርም ይመቻል። ዳሩ ግን በአሁኑ ሰዓት ግን ባህር ዳርን የሚሆን የለም። ምክንያቱም ምንድነው አንደኛ ባህር ዳር ስትመጡ ለስጋም ይሆን በችስ ሁላችንም ከውጭም ከሀገር ውስጥም የምንመጣ ጎብኚዎች በጣም መዝናናት እንፈልጋለን። ለስጋ ምቹ የሆነ ነገርም እንፈልጋለን። ለዛ ምቹነት ደግሞ ማን ትመቻለች ማለት ነው? ባህር ዳር ትመቻለች። ስለዚህ ለበርሜል ቅዱስ ጊዮርጊስ ለመሄድ ወደ ሻውራ ደለጎ መስመር በዚህ ቦታ ይገኛል። ሌላው ጢስ አባይ ፏፏቴ የሚገኘው እንግዲህ ዋናው የአባይ መነሻ ደብረ አባይ የሚባል ቦታ በዛ አካባቢ አለ። ጣናና አባይ የሚለያዩበት ቦታ ማለት ነው። ሌላው ጉማሬውን በዚሁ ቦታ ይታያል። የአባይ ፏፏቴ እንግዲህ በመጽሐፍ ቅዱስ እንደተናገረው ገነትን ከሚያጠጡ 4 ወንዞች መካከል አንዱ የኢትዮጵያው ጊዮን ነው ይላል። ጊዮን ማለት ከዛ ቆይቶ ነው ጊዮን የሚባለው ስም ወደ አባይ የተቀየረው። ይሄንም የቀየሩት ጻድቅ አቡነ ዘርአ ብሩክ ናቸው። ያው ሰፊ ሀተታ እንዳንናገር ወደ ቻናላችን ገብታችሁ ያን ሀተታ ማግኘት ትችላላችሁ። ሞገስ ቲዩብ ቻናል ብዙ የገዳማትንና የአድባራትን በተለያዩ ቦታ ቀርጬ አቅርቤላችኋለሁ ማለት ነው። ስለዚህ ለዛሬ ግን ባህር ዳርን እንደዚህ ልክ አሁን ከጣና ጨልፈን ቀምሰን እንደማሳየት ያህል ነው በዚህ ቪዲዮ የምናገረው ማለት ነው። እና ስለዚህ ባህር ዳርን መጣችሁ እንድታዩ ነው። በዚሁ አጋጣሚ ዛሬ ታህሳስ 24 የጻድቁ አባታችን የአቡነ ተክለ ሃይማኖትን በጣም የምወዳቸው አባት ነው። እኔ አላወኩም ነበር ባህር ዳር ስመጣ። ዳሩ ግን እንዴት እንደሚከተሉኝ እኒህ ጻድቅ አባት ህዳር 24 እኔም ከውጭ ሀገር ወደ ኢትዮጵያ የገባሁበት ዕለት ነውና ሁልጊዜ አስባቸዋለሁ ጻድቁ አቡነ ተክለ ሃይማኖትን። ዛሬም ለሌላ ለስራ ዓላማ ወደዚህ ቦታ በመጣም
ዛሬ ቦታቸውንም ደጃቸውንም ተረግጬ በረከት ስላገኘሁም ደግሞ ጻድቁ አቡነ ተክለ ሃይማኖት ልደታቸውን ነውና ላመሰግናቸው እወዳለሁ። እስመ ብዙኃን ይትፌስሑ በልደቱ ይላል። በልደቱ ብዙዎች ደስ ይላቸዋል ስለሚል ማለት ነውና በጻድቃን ልደት በጻድቃን መወለድ ብዙዎች ደስ ይሰኛሉ። በዮሐንስ መጥምቀ መለኮት ልደት ብዙዎች ደስ ተሰኝተዋል። በአቡነ ተክለ ሃይማኖት ልደትም ብዙዎች ደስ ኢትዮጵያ ደስ ተሰኝታለች ማለት ነው። ስለዚህ ይህን ይመስላል። ጣና እንግዲህ ያው በአሁኑ ሰዓት ነፋስም ስላለው ማዕበል የተወሰነ የውሃው የማዕበሉ እንቅስቃሴ ያው ይታያቸዋል። እንደዚህ ቀጥታ ብትሄዱ ጎርጎራ ነው። ጎርጎራም ደግሞ በተለይ አሁን ጣናነሽ 2 ከምስራቅ ተነስታ ብዙ በየብስ ጉዞ እያንዳንዱን ጉዞዋንም በየቦታው እዚህ ደረሰች እየተባለች መጨረሻ መዳረሻውን ባህር ዳር ነበር ያደረገችውና ከዛም ጣናንና ማለት ጎርጎራንና ባህር ዳርን በማገናኘት የባህር ላይ ትራንስፖርትን ጀምራለች ማለት ነውና ቀጥታ ጎርጎራ ነው። ጎርጎራንም በጣም ልዩ መናፈሻ ወይም ገበታ ለሀገር ከሚባሉት ከኢትዮጵያ ብዙ ቦታዎች አንዱ ገበታ ለሀገር ጎርጎራ ነውና እሱንም እንድታዩ መልእክት እያስተላለፍን ባህር ዳር የእውቀት የጥበብ ምንጭ ናትና ባህር ዳር ጣናን መጣችሁ ጎብኙ። እናመሰግናለን።